ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ሱዳን ላይ ባሁኑ ሰዓት ምንም መንግስት የለም እስከማለት ደርሰው ነበር ይላል። ራሷን ገለልተኛ አድርጋ የምትፈልገውን ኃይል እየደገፈች ለሱዳን የማይመች ጠላታዊ አካሄድ የምትሄድ አገር ናት ይለናል። ኢትዮጵያ ምን አይነት ደንቆሮ እንደሆነ የሚያሳያችሁ ኢትዮጵያ ሱዳን ከሷ በኋላ ነው ያለችው። የናይልን መታት ተወስድባት ኢትዮጵያ ውሃው ያለው ኢትዮጵያ ነው። የጦርነት አውድማ ለማድረግ የሚያመች የሆነ ተግባርን መስራት ከኢትዮጵያ ፈጽሞ ሊመጣ የሚችል ተግባር አይደለም። በቤቱ በረንዳ ላይ ሆነው አራዳ ፓርክን የሚያዩበት፣ በመኝታ ቤቱ መስኮት የወዳጅነት ፓርክ ውብ ገጽታን የሚያደምቁበት ዘመናዊ ቤት ከሜሪትስ ፕሮፐርቲስ አቅርበንልዎታል። መሃል ከተማ ከመሆኑ በላይ 30% እውነተኛ ቅናሽ በማድረግ ባለ 1 መኝታ 49 ካሬ በ3.6 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ በ5.8 ሚሊዮን ብር፣ ባለ 3 መኝታ 115 ካሬ በ8.4 ሚሊዮን ብር ጠቅላላ ክፍያ አቅርበንልዎታል። የወንዝ ልማቱን ተከትሎ በከፍተኛ ፍጥነት እየተገነባ የሚገኘው ሳይታችን ከሊሴ ገብረ ማርያም ትምህርት ቤት ከሸራተን አዲስ ሆቴልና ከተለያዩ የመንግስትና የግል ተቋማት በቅርብ ርቀት ላይ መገኘቱ በከፍተኛ ዶላር የሚያከራዩት ቢኖሩበትም ዘመናዊነትን የሚያጎናጽፉት በመሆኑ ተመራጭ አድርጎታል። በተጨማሪም ለንግድ ሱቅ ፈላጊዎች በመሃል ከተማ ተክለ ሃይማኖት ዘመናዊ የገበያ ማዕከልን ለሽያጭ ለማቅረብ ዝግጅታችንን የጨረስን ስለሆንን ቅድሚያ ለማግኘት ከታች በምናስቀምጥላችሁ የድርጅቱ ቁጥር በመደወል ፈጥነው ይመዝገቡ። مرحبا بك وبالسادة المشاهدين. طبعا قبل أن ندخل في هذه الاتهامات لابد أن نرجع إلى سجل التاريخ العلاقة بين السودان وإثيوبيا. በዚህ አሁን በተባለው ክስ ውስጥ ከመነጋገራችን በፊት የኢትዮጵያና የሱዳንን ታሪካዊ ጥብቅ ግንኙነት አስመልክተን ትንሽ ብንል ይጠቅማል። فإثيوبيا يعني تلعب دور الوسيط ودور حفظ الأمن والاستقرار في السودان. ኢትዮጵያ በሱዳን እና በሌሎችም አካባቢዎች ላይ የሰላም አስከባሪ ሆና በመሐከለኛነት እና በአሸማጋይነትና በአስታራቂነት ሚና በስፋት የተጫወተችውን ታሪክ በደንብ አድርገን ማስታወስ እንችላለን። ይሄ ሁላችንም የምናውቀው በተለይ የኢትዮ ሱዳን ግንኙነት ላይ እንደነ አምባሳደር ማህሙድ ድሪር እና ሌሎችም በጣም በሰሩት ትልቅ የሆነ የመደላደል ሂደት ከዛም በኋላ ጠቅላይ ሚኒስትሩ መጨረሻ ላይ እነዚሁ የሰላም እርግብ መጣ እያሉ ያጨበጨቡላቸው በሁለቱ ልዩነት መሐከል በመጀመሪያው በእነ ዑመር አልበሽርና በሌሎች ተቃዋሚዎች መሐከል የነበረውንም ነገር ኢትዮጵያ በአስታራቂነት ስትፈታ እንዴት እንደነበረ ይታወቃል። ከዛም በኋላ ሐሚቲንም ከዛም አልቡርሃንንም እየጠራች እንደዚሁም ብዙ የሱዳን ተቃዋሚዎች በጣም በተመቻቸላቸው ሁኔታ ሸራተን ላይ ሌሎችም የተለያዩ የመሰብሰቢያ አዳራሽ ተመቻችቶላቸው እርስ በርስ እንዲወያዩ እንደነ ሐመዶክ አብደላህ ሐመዶክ የጠቅላይ ሚኒስትር የነበረው ማለት ነው። እሱም በተቃዋሚ በዛ በኩል የሲቪሉን ይዞ እና አብዱል ፈታህ አልቡርሃን ሌሎችም ኢትዮጵያ ላይ ሁሌ የሚግባቡበት የሆነ መድረክ እንዲፈጠር የምትሰራ ነበረች ይታወቃ ነው። واستقرار السودان ركيزة أساسية لاستقرار منطقة القرن الإفريقي. በኢትዮጵያ በኩል የአፍሪካ ቀንድ እንዲረጋጋ የሱዳን መረጋጋት ወሳኝ መሆኑን ታምናለች። استقرار لإثيوبيا أيضا. እናም ይህ ለኢትዮጵያም ደግሞ መረጋጋትን የሚፈጥርላት የዛ አካባቢ መረጋጋት ነው። فهذه الاتهامات يعني نجدها بعيدة عن الواقع وعن الصحة. መጀመሪያ ይህ ክስ ፈጽሞ ከእውነታ የራቀና ከእውነታ ሙሉ በሙሉ የሸሸ የሆነ ክስ ነው። لأحد ثلاثة أسباب. لሶስት ምክንያቶች። أولا من غير المنطقي أن توجد هناك معسكرات لدعم المتمردين في منطقة يوجد فيها مشروع أمن قومي استراتيجي لإثيوبيا. መጀመሪያ የኢትዮጵያ ስትራቴጂያዊ የሆነ ትልቅ የልማት አውታር የሚገኝበት የህዳሴ ግድብ ማለት ነው። ቤኒሻንጉል ማለት የጉባ
ክልል ላይ ወይም አካባቢ ላይ የኢትዮጵያ ህዳሴ ግድብ በጣም ትልቅ የህዝባዊ የሆነና እንደ አይን ብሌናችን የምናየው ሆነ ትልቅ የሆነ ፕሮጀክት ያለበት ቦታ ላይ ከየጦርነት አውድማ ለማድረግ የሚያመች የሆነ ተግባርን መስራት ከኢትዮጵያ ፈጽሞ ሊመጣ የሚችል ተግባር አይደለም። هو مشروع سد النهضة. وثانيا هناك معسكرات للاجئين يعود عمرها ل 30-40 سنة الماضية وهذه ሌላው በኢትዮጵያ በኩል ከተለያዩ ሀገር በጦርነት ምክንያት የሚፈልሱ የደቡብ ሱዳን የሱዳን ከሰሜኑ በጦርነት ጊዜ ምናልባትም እድሜው 30 ዓመት የሚሆነው የሆነ የእንግዳ መቀበያ ወይም የስደተኞች መቀበያ ካምፕ አለ። ስለዚህ አሁን ምናልባትም አሁን የሚያሳዩን የፎቶ አይነት ትንሽ ከተቀናበረው ውጪ በተወሰነ ደረጃ የዚህ የተለያዩ ስደተኞች ማከማቻ የሆነ በጣም ረጅም እድሜ ያለው 30 ዓመትና ከዛ በላይ ያለው የሆነ የተለያዩ የስደተኞች መጠለያ ካምፕ አለ። المعسكرات تشرف عليها الجهات المحايدة الدولية هي الأمم المتحدة. ሌላው ይህንን ደግሞ ራሱ የስደተኞቹን ካምፕ የሚመራውም የሚያስተናብረውም ከኢትዮጵያ መንግስት ጋር በመተባበር ራሱ የተባበሩት መንግስታት የሚያስተባብረው። ስለዚህ የተባበሩት መንግስታት ኃይል አለ ማለት ነው እዛ የቤኒሻንጉል ከሱዳን በሚዋሰነው ድንበር አካባቢ ላይ። ስለዚህ በፍጹም ሎጂክ ሊሆን አይችልም እዚህ አይነቱ የዓለም አቀፉ ማህበረሰብ የእርዳታ ድርጅት ያለበት የሆነና የተለያዩ ስደተኞች በተለያየ መልኩ የሚከማቹበት ቦታ በትንሹ እስከ 2 ሚሊዮን አንዳንዶቹ 1 ሚሊዮን ቁጥራቸውን በተለያየ መልኩ በሚገልጹት መልኩ ከፍና ዝቅ ያለ በጣም ብዙ ጊዜ በስደተኞች የሚጨናነቅ ቦታ ነው። وثالثا هذه المناطق مناطق مفتوحة بين السودان وإثيوبيا التنقل فيها بحرية تامة وأي سوداني يقدر أن ينتقل بكل حرية. ሌላው ይህ ቦታ በጣም ግልጽ የሆነና በሱዳንና በኢትዮጵያ ስምምነት ሱዳናዊ የሆነ ሰው ወደ ኢትዮጵያ ኢትዮጵያ የሆነ ሰው ወደ ሱዳን የሚሸጋገርበት የሆነ ሰላማዊ የሆነ መዘዋወሪያ ቦታ ነው። ይሄ ሶስተኛው ምክንያት ነው ማለት በጣም ደስ የሚል የሙሳ ሼኹ ገለጻ በጣም ግልጽ የሆነ ነው ለሶስቱ ምክንያቶች። አንደኛ የኢትዮጵያ ትልቅ የሆነ ፕሮጀክት ያለበት ነው የስደተኞች ማዕከልና ካምፕ ያለበትና የዓለም አቀፍ ማህበረሰብ ኢንክሉዲንግ የዩናይትድ ኔሽን ወይም የተባበሩት መንግስታት አስተባባሪዎች የሚገኙበት ቦታ ነው እና በስደተኞች የተጨናነቀ ቦታ ነው። ሶስተኛና የመጨረሻው ደግሞ ይህ ቦታ ለሱዳንና ለኢትዮጵያ ድንበር ሆኖ መዘዋወሪያ ክፍት ሆኖ የተቀመጠ ሰላማዊ በር ነው። ስለዚህ እዚህ ቦታ ላይ ወታደር አስቀምጦ ያሰለጠነ ምናምን የሚለው የውሸት ትርክት ፈጽሞ ተቀባይነት የለውም። المواطنين السودانيين وكذلك المواطنين الإثيوبيين يتحركون فيها بكل حرية. ማንም በዛም በዚህም ያሉ የሱዳንም የኢትዮጵያም ነዋሪዎች በሰላም የሚንቀሳቀሱበት ቦታ ነው። أي أحد يقدر أن يكون متواجدا في هذه المناطق. فمن لماذا لم يخرج على الأقل حتى الآن موقف رسمي إثيوبي يوضح الأمر؟ ولكن قبل الإجابة سيد شيخ اسمح لي. أوكي ታዲያ እንደዚህ ከሆነ የኢትዮጵያ ኦፊሻል የሆነው የዲፕሎማሲ አካል ወጥቶ ይህ የሚባለው ነገር ልክ አይደለም ማለት ለምን አልቻለም? ግን ይህንን ከመመለስ በፊት ትልና አይ ቲንክ أن أرحب بضيفي من الخرطوم السيد معتصم عبد القادر المستشار بالأكاديمية العليا للدراسات الأمنية والاستراتيجية. أهلا بك سيد معتصم عبد القادر. سيد شيخ من جديد አሁን የጋበዙት ሰይድ ሙዕተሲም عبد القادر የሚባል ሰው ነው። ከስሙ አይ ቲንክ እና ከመልኩ ግብጻዊ ነው። ايش دخل مصر هنا؟ አሁን ትልቁ ጉዳይ በግብጽና በሱዳንና በኢትዮጵያ ጉዳይ ላይ ሲወያዩ ሊጋበዝ የሚገባው አንድ ሱዳናዊና አንድ ኢትዮጵያዊ ነው። ይሄ ነው ትክክል መሆን ያለበት። ግን እንዳልኩት የግብጹ የሚዲያ ትርክትን ሰሪና ባለቤት ሆኖ በአለም ላይ በአሁኑ ሰዓት ቦታዎችን ሁሉ የያዙት የግብጹ አካላት ናቸው። ስለዚህ ምንም ማድረግ አይቻልም። የፈለጉትን እንግዳ ነው የሚጠሩት። للدراسات الأمنية ولكن قبل الإجابة سيد شيخ اسمح لي أن أرحب بضيفي من الخرطوم السيد معتصم عبد القادر المستشار بالأكاديمية العليا للدراسات الأمنية
والاستراتيجية. أهلا بك سيد. እና ይህ ሰው በካርቱም በሌሎችም አካባቢዎች ላይ ሙስተሻር ሆኖ ወይም ደግሞ አማካሪ ሆኖ በደህንነት ዙሪያ በምናምን ጉዳይ የሰራ ሰው ነው ይላል። እና እንደምታዩት መልኩ ስሙ ምናምን በአጠቃላይ ግብጻዊ ነው ይመስለኝ፣ ግን ሱዳናዊም ሊሆን ይችላል። እንስማው። معتصم عبد القادر، سيد شيخو من جديد، لماذا لم يخرج أي موقف رسمي من أثيوبيا بخصوص هذا التطور؟ ግን ከዛ በፊት አሁንም ወደ ሙሳ ሸይኹ ከኢትዮጵያ በኩል ኦፊሻል የሆነ ለምን የኢትዮጵያ መንግስት ወጥቶ ይህ የሚባለው ነገር ልክ አይደለም ማለት አልቻለም ነው። በቤቶ በረንዳ ላይ ሆነው አራዳ ፓርክን የሚያዩበት፣ በመኝታ ቤቶ መስኮት የወዳጅነት ፓርክ ውብ ገጽታን የሚያደንቁበት ዘመናዊ ቤት ከሜሪትስ ፕሮፐርቲስ አቅርበንልዎታል። መሃል ከተማ ከመሆኑ በላይ 30% እውነተኛ ቅናሽ በማድረግ ባለ 1 መኝታ 49 ካሬ በ3.6 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ በ5.8 ሚሊዮን ብር፣ ባለ 3 መኝታ 115 ካሬ በ8.4 ሚሊዮን ብር ጠቅላላ ክፍያ አቅርበንልዎታል። የወንዝ ልማቱን ተከትሎ በከፍተኛ ፍጥነት እየተገነባ የሚገኘው ሳይታችን ከሊሴ ገብረ ማርያም ትምህርት ቤት ከሸራተን አዲስ ሆቴልና ከተለያዩ የመንግስትና የግል ተቋማት በቅርብ ርቀት ላይ መገኘቱ በከፍተኛ ዶላር የሚያከራዩት ቢኖሩበትም ዘመናዊነትን የሚያጎናጽፉት በመሆኑ ተመራጭ አድርጎታል። በተጨማሪም ለንግድ ሱቅ ፈላጊዎች በመሃል ከተማ ተክለ ሃይማኖት ዘመናዊ የገበያ ማዕከልን ለሽያጭ ለማቅረብ ዝግጅታችንን የጨረስን ስለሆንን ቅድሚያ ለማግኘት ከታች በምናስቀምጥላችሁ የድርጅቱ ቁጥር በመደወል ፈጥነው ይመዝገቡ። أنا أستغرب من هذا السؤال. موقف رسمي إثيوبي يرد على من؟ هذه الاتهامات بالمناسبة كنا نطلع عليها منذ 3 شهور 4 شهور، يتم تداولها في مواقع التواصل الاجتماعي وبعد القنوات العربية لا أريد تسميتها. كان ኢትዮጵያ በማን ላይ ነው መልስ የምትሰጠው? ይህንን ክስ ያቀረበው ኦፊሻል የሆነ የሱዳን ወይ የሆነ አካል አይደለም። ይህንን ክስ ያቀረቡት የተለያዩ የሶሻል ሚዲያ አራጋቢዎችና አንዳንድ ስማቸውን መጥራት የማልፈልጋቸው የአረብ ሚዲያዎች ይላል። እዚህ ጋር የግብጽ ሚዲያዎች ናቸው አብዛኛው ይህን ነገር ሲያራግቡ የነበረው። ስለዚህ ሌላው አካል ያራገበውን ነገር ኢትዮጵያ እንዴት ነው ኦፊሻሊ እንደሆነ እንደተራገበ አድርጋ ይሄ ነገር ልክ አይደለም ብላ መልስ የምትሰጠው? ስለ ጥያቄሽ ራሱ በጣም ያስደንቃል ይላታል ሲመልስ። ይሄ መጠየቅ ራሱ የሌለበት ጥያቄ ነው የጠየቅሽው። أرادوا أن يسوقوا هذه السرديات، يعني يتم ترديدها بشكل على نطاق واسع، ولكن كلها كانت في وسائل التواصل الاجتماعي. እናም ይህንን ሆን ተብሎ የኢትዮጵያን ስም ለማጠልሸት የሚሰሩ የሆኑ የተለያዩ የአረብ ሚዲያዎች ያወጡትና በሶሻል ሚዲያ ደረጃ ያሉ ዘገባዎች ናቸው። ስለዚህ ኦፊሻል ነገር ካልመጣ ኢትዮጵያ ለዛ ኦፊሻል ለሆነ ነገር ነው እንጂ የመመለስ ግዴታ ያለባት ይህንን መመለስ አትገደድም ነው። فإذا كان هناك من أحد ينتظر رد الحكومة الإثيوبية ما المانع ولماذا تستغرب سيد شيخو؟ فلتأتي الاتهامات هذه من الجهات. ما المانع ولماذا እውነት መልስ የሚፈልግ ሰው አካል ካለ ኦፊሻል ሆኖ ይምጣ። በሱዳን ወይ በግብጽ በፈለገው ኦፊሻል የሆነ ትክክለኛ የሆነ መንግስትን ወክሎ ይምጣ፣ የዛኔ መልስ ይሰጣል። ግን እሷ የምትለው ምንድነው? ለምን ከኦፊሻል ውጪ የሚሆኑ አካሎች ቢመጡ ለምንድነው መልስ ማትሰጡት ነው? تستغرب إذا كانت لمن تتجرم الله الخارجية الإماراتية ردت بالنفي، فلماذا الاستغراب؟ اسمح لي أن أنتقل إلى ضيف. ኢማራቶች መልስ ሰጥተዋል። እናንተ መልስ ለመስጠት ባለ መቻላችሁ ወይም ደግሞ ባለ ማድረጋችሁና መልስ ራሱ ይተበቅባችኋል የሚለው ነገር ለምን ትገረምበታለህ ነው የምትለው። ግን መልስ እየሰጣት ነበር፣ አቋርጠዋል። من الخرطوم السيد معتصم عبد القادر المستشار بالأكاديمية العليا للدراسات الأمنية والاستراتيجية لتعليقه على ما نشرته هذا التقرير لوكالة رويترز በአሰራጨው ይህ የኢትዮጵያ በሱዳን ውስጥ እጇ አለ የሚለው ነገር ላይ ያለው ሳቤ ምን ይመስላል ነው። لك التحية والشكر على الاستضافة. من الواضح أن الحكومة الأثيوبية اتخذت موقف عدائي
عند بداية هذه الحرب لأنها كانت تعتقد أن الحكومة السودانية والجيش السوداني والشعب السوداني ليس بمقدورهم رد العدوان الخارجي والإقليمي الذي فرض على الشعب السوداني وتم بمجمرة سودان بعبد الفتاح البرهان هي عبد الفتاح البرهان دقافي ነው የعبد الفتاح البرهان ደጋፊዎች ውስጥ ዋናዎቹ ግብጾቹ ናቸው እና የግብጽ ሚነዱ የሆኑ አካሎች በፍጹም ለሱዳን አስተራቂ ሐሳቦች እንዲመጣ ኢቭን የሁለቱም ማለት ኃይሎች ሁለቱም ወታደሮች ናቸው አብረው የሚሰሩ ናቸው ዋናና ምክትል ሆነው የሚሰሩ ናቸው የሐሚቲ ወታደሮች በሚሊሺያና እንደዚሁም ደግሞ በዳዕም ሰሪዕ ወይም ልዩ ኃይል በሚል ተዋቅረው ነገር ግን በመጅሊስ ሲያዳ ወይም የሉዓላዊ ብለው ያዘጋጁት የሱዳን ወታደራዊ ኃይል ውስጥ አብረው የሚሰሩ ነበሩ በሁለቱ መካከል የስልጣን ሽኩቻ ተፈጥሮ ሁለቱም ወታደሩን ገንጥለው ነው እየተዋጉ ያሉት ሌላ አዲስ ነገር የለውም ነገር ግን በዚህ መሃል በተለይ የሱዳን ትክክለኛ ፍላጎት ያለው ኃይል አሁን ያለውን ሙዋዚ ሚሉት ማለት ሁለቱም ተነጋግረው ከወታደራዊ የጸዳ የሆነ ሲቪል የሆነ አካል ፖለቲካውን እንዲመራው እነሱ ደግሞ በተባበረው የውህደት ፈጥረው በስልጣን ደረጃም ሁለቱም ሼር የሚያደርጉበት ሁኔታ ተፈጥሮ እንዲኬድ ነው የሚፈልግ የነበረው ማለት ይሄ ነው ሱልጣን ሙዋዚያ ምናም ያሉ ብዙዎች የሚጠሩት የነበረው ይህንን የማይፈልጉ ወይ በዛኛው ሳይድ ይሆናሉ ከሐሚቲ ጋር ወይም በዚህኛው ሳይድ ደግሞ ከአብዱል ፈታህ አልቡርሃን ጋር ይሆናሉ ይሄ ከአብዱል ፈታህ አልቡርሃን ጋር የቆመ ይመስላል ኢትዮጵያ ይልና በአብዱል ፈታህ አልቡርሃን ወታደር ችሎታ ላይ ተጠራጥራ ይህ የልዩ ኃይሉም ሆነ ሌሎች ኃይሎች አብዱል ፈታህ አልቡርሃንን የሚያሸንፉት ሊሆን እንደሚችል ወይም ደግሞ አብዱል ፈታህ አልቡርሃን ተቋቁሟቸው መንግስት የሚሆን ስለማይመስላት ራሷን ገለልተኛ አድርጋ የምትፈልገውን ኃይል እየደገፈች ለሱዳን የማይመች ጠላታዊ አካሄድ የምትሄድ አገር ናት ይለናል ኢትዮጵያን استغلال قوة داخلية سودانية في سبيل هذا المخطط الآن እናም አሁን ላይ ምናልባት የመጣው ይምጣ ከኔ ጋራ መሆን አለበት በሚል እሳቤ ኢትዮጵያ ከተለያዩ ኃይሎች ጋራ የተለያዩ ጥምረቶችን እየፈጠረች ሱዳን ላይ ችግር እየፈጠረች ነው ይላል به رويترز ليس غريبا أتت به من قبل وكالات أنباء أخرى وأجهزة مخابرات عالمية وأجهزة حكومية عالمية ودولية ስለዚህ ይህ ሮይተርስ ያወጣው ሚስጥር አዲስ አይደለም የተለያዩ ሌሎች የሰለላ ማዕከላት የዓለም አቀፍ አንዳንድ ታዛቢዎች የመሳሰሉት እስከ ዛሬም ድረስ ያነሱት ሲጠቅሱት የነበረው ጉዳይ ነው للأسف الشديد الحكومة الأثيوبية لا تنتبه جيدا لما يحدث الآن من تطورات هنالك استغلال للإشكالات الأمنية الداخلية ሌላው ኢትዮጵያ በአሁኑ ሰዓት እዚያ አካባቢ የሱዳንን የጦርነት ዳራ በደንብ የተረዳቸው አይመስልም ምናልባትም የሌሎች መጠቀሚያ ሆና ሊሆን ይችላል ይላል ይሄ ማለት ያው ኢማራት እጇን ጠምዛ ያስገባቻት ነው ለማለት في أثيوبيا واستغلال لحاجة الحكومة الأثيوبية للإعانات وللإمداد من دول خارجية وارتباطها بدول خارجية استغلت ضعف الحكومة الأثيوبية في السيطرة على إشكالاتها الداخلية المعلومة في أقاليم التجراي والأورو ሌላው የኢትዮጵያ በውስጥ ችግር በጣም የማሰነች ያለችበት ሁኔታ ስላለ በአማራ በትግራይ በኦሮሞ አካባቢ ምናምንና ለተፈጠሩት ችግሮቿ መፍትሄ ነው ብላ ከተከተለቻቸው ጉዳዮች ከዓለም አቀፍ አንዳንድ እሷን የሚደግፉ ስማቸው መጥራት አይፈልግም ኢማራት የመሳሰሉት ሀገራት የሚሰጧትን መሳሪያ የመሳሰሉትን ከመቀበልና የነሱን እርዳታ ከመከጀልና የውስጥ ጉዳዩን ለመፍታት ሁነኛና አንድ አማራጭ ነው አድርጋ ብላ ስለወሰደች ምናልባት የነዛ ሰዎችም ደግሞ ስትራቴጂ በሱዳን ላይ
የኢትዮጵያ ስትራቴጂ ሆኖ እየቀጠለ ይመስላል። والأمهرة والأوغادين والعفر والشعوب جنوب أثيوبيا وبني شنغول كل هذه المناطق مناطق ملتهبة وقابلة للانفجار. እነዚህ አሁን የሚጠቅሳቸው ቤኒሻንጉል፣ ኦጋዴን፣ ደቡብ ህዝቦች የመሳሰሉ አካባቢዎች ላይ የተለያዩ ትንንሽ ቢሆኑም በተለያዩ መልኩ ችግሮች አሉ። ስለዚህ እነዛን ችግሮች ለመሰብሰብ በሚደረግ ሂደት ውስጥ ያለ አንድ ስትራቴጂ ይመስላል ነው። الحكومة الأثيوبية لا تعي هذه المسألة، ورئيس الوزراء الأثيوبي منذ اليوم الأول للحرب ذكر بأنه لا توجد حكومة في السودان وهو مع ولكن سيد معتصم عبد القادر ስለዚህ በኢትዮጵያ በኩል የሱዳንን እንደ ሀገር በአሁኑ ሰዓት በግር የመቆም ጉዳይ ያመነበት አይመስልም። ለዚህም ነው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ሱዳን ላይ በአሁኑ ሰዓት ምንም መንግስት የለም እስከ ማለት ደርሰው ነበር ይላል። قادر قد يتساءل البعض انه ما مصلحة اثيوبيا في الدعم السريع. ኦኬ አንዳንድ የፖለቲካ ተንታዮች ወይ ጠያቂ ሊጠይቃችሁ ይችላል ኢትዮጵያ የልዩ ኃይሉን ወይም የፈጥኖ ደራሽ የሚባለውን የሐሚቲ ወታደር መደገፍ ምን ይጠቅማታል? مصلحة أثيوبيا أنها لا تريد دولة قوية في السودان، هي تريد أن تستأثر بمياه النيل وجعلت من صد النهضة. እንግዲህ ይሄ የግብጽ ግልብ እንደሆነ አንድ የሚያስታውቅበት የሆነው ነገር ምንድነው? ሱዳን ኢትዮጵያ በናይል ብቸኛ ተጠቃሚ ለመሆን የተረጋጋ ሱዳን መሆን እንዲኖር አትፈልግም ይላል። ምን አይነት ደንቆሮ እንደሆነ የሚያሳያችሁ ኢትዮጵያ ሱዳን ከሷ በኋላ ነው ያለችው። የናይልን መታት ተወስድባት ኢትዮጵያ ውሃው ያለው ኢትዮጵያ ነው። فهذا غبي رجل يعني عجيب. المنبع في أثيوبيا، كيف تستطيع السودان أن تأخذ مياه النيل؟ مياه النيل يذهب بعد إثيوبيا وبعد سد النهضة. هداسي قدم بمقدم إلنا وهم بتشون لمتكم سودان قا وهو انداي درسنا سودانوች በዚህ ውሃ እንዳይጠቀሙ ጦርነት እንዲፈጠር ምናምን ይሄ የግብጽ ትርክት ነው። መሆን ያለበት በተቃራኒ ነው። مصر هي التي لا تريد ربما أن تستخدم السودان أراضيها لزراعة. በትክክል እርሻ እንዳትጠቀም ከፈለገች ቢሆን እንኳን ግብጽ ናት። ምክንያቱም ከዛ በኋላ ውሃው ወደሷ ስለሚሄድ እንጂ ውሃው ተገልብጦ ወደ ኢትዮጵያ ላይ መጣ ነገር የሄደው ውሃ ሱዳን ትጠጣው ትድፋው ለኢትዮጵያ ምኗ ነው? ስለዚህ ይሄ ሰውዬ ጠሽ ትሉታ ጠሽ ቢሉት አይነት ነው። محاولة لخنق السودان ومصر وأحدثت فيضانات في السودان تضارب. አሁን ደግሞ ምን ይላል? ከዚህ በፊት በሱዳን ላይ ኢትዮጵያ ጉርፍ በማስከተል ሱዳንንና ግብጽን ይላል يعني قبل أن يسأل إنه الآن يحط مصري، فهذا ايجنت مصري يا جبس وكيل اندونه مياساياتشو هنو جبس إن سودان إثيوبيا بنايل لما قدات كالات هدت وست ባለፈው እንዳያችሁት በጎርፍ አጥለቅላጋቸዋል ይችላል። ውሃው እንዳትጠቀም ይላል እዚህ ጋር እንደገና ጎርፍ ሰጠቻቸው ይላል። ምን አይነት የተደናበረ ነገር እንደሚናገር ስሙ። ممكن أن تحدث جفافا في السودان وفي مصر وتتهرب من مسؤوليتها عن اتفاقية الخرطوم 2015. ስለዚህ በኢትዮጵያ በካርቱም ከኢትዮጵያና ከግብጽ ጋራ እንደዚሁም ሱዳን ጋር የተደረገውን ስምምነት ለማብለጥ ይላል። ኢትዮጵያ እና በህዳሴው ግድብ ምክንያት ውሃውን የናይል ውሃን ብቸኛ ተጠቃሚ ለመሆን ስትል የምታደርገው የሆነ ሱዳንን የማዳከም እንቅስቃሴ ነው። لتشغيل سد النهضة كل هذه وهي تتعاون مع دول خارجية وتحاول أن تظهر بمظهر القوى الإقليمية المؤثرة. ሌላው ከተለያዩ የዓለም አቀፍ ሀገራት ጋራ የተለያዩ ስምምነቶችን በማድረግ እዚህ አካባቢ ላይ ብቸኛ የበላይ ሀገር ሆና ብቅ ለማለት እየሰራች ያለች ሀገር ናት ኢትዮጵያ። أن كل عوامل الضعف توجد داخل هذه الحكومة الأثيوبية. في السابق كانت الحكومات الأثيوبية تتمتع بالكثير من الحكمة في تعاملها مع دول الجوار ولذلك ስለዚህ በኢትዮጵያ በኩል ከበፊቱ የነበለስ ዜናዊ ማለት ነው እና ያውነበለስ ዜናዊን የፈጠሩት ራሳቸው ሱዳኖችና ግብጾች ናቸው። ስለዚህ ከነሱ ጋር ምቹ ነገር ሊፈጥሩ እንደሚችሉ ግልጽ ነው። ህዳሴ ግድብን እስከ ገደቡባት ሰዓት ድረስ ማለት ነው።
በቤቶ በረንዳ ላይ ሆነው አራዳ ፓርክን የሚያዩበት፣ በመኝታ ቤቶ መስኮት የወዳጅነት ፓርክ ውብ ገጽታን የሚያደምቁበት ዘመናዊ ቤት ከሜሪትስ ፕሮፐርቲስ አቅርበንሎታል። መሃል ከተማ ከመሆኑ በላይ 30% እውነተኛ ቅናሽ በማድረግ ባለ 1 መኝታ 49 ካሬ በ3.6 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ በ5.8 ሚሊዮን ብር፣ ባለ 3 መኝታ 115 ካሬ በ8.4 ሚሊዮን ብር ጠቅላላ ክፍያ አቅርበንሎታል። የወንዝ ልማቱን ተከትሎ በከፍተኛ ፍጥነት እየተገነባ የሚገኘው ሳይታችን ከሊሴ ገብረ ማርያም ትምህርት ቤት ከሸራተን አዲስ ሆቴልና ከተለያዩ የመንግስትና የግል ተቋማት በቅርብ ርቀት ላይ መገኘቱ በከፍተኛ ዶላር የሚያከራዩት ቢኖሩበትም ዘመናዊነትን የሚያጎናጽፉት በመሆኑ ተመራጭ አድርጎታል። በተጨማሪም ለንግድ ሱቅ ፈላጊዎች በመሃል ከተማ ተክለ ሃይማኖት ዘመናዊ የገበያ ማዕከልን ለሽያጭ ለማቅረብ ዝግጅታችንን የጨረስን ስለሆንን ቅድሚያ ለማግኘት ከታች በምናስቀምጥላችሁ የድርጅቱ ቁጥር በመደወል ፈጥነው ይመዝገቡ።